ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር 6 እና 7 ላይ ማይክሮ ኢኮኖሚክስ ቱቶሪያል ይዤላችሁ መጥቻለሁ። ከዚህ በፊት የሰራኋቸው 5 ቻፕተሮች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ የምንመለከተው በቻፕተር 6 ሞኖፖሊስቲካል ኮምፒቲቲቭ ማርኬት እና በቻፕተር 7 ደግሞ ኦሊጎፖሊ ማርኬት ስትራክቸር ነው። ስለዚህ ከዚህ በፊት ሁለቶቹ ማርኬት ስትራክቸሮች ለማየት ሞክረናል። ዛሬ የቀሩትን ሁለት ማርኬት ስትራክቸሮች በማየት ይህንን ኮርስ እናጠናቅቃለን ማለት ነው። ስለዚህ እንደተለመደ ቪዲዮን ከመጀመራችሁ በፊት ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ቪፒኤንም እያበራችሁ ቪዲዮችን ከቱ ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ ስለዚህ እዚህ ጋር ቻፕተር 6 ላይ ስለ ሞኖፖሊስቲካል ኮምፒቲቲቭ ማርኬት ነው የምንመለከተው። የማርኬት ድራይቭ የተደረገው ከዚህ በፊት ያየናቸው ሁለት ማርኬቶች ላይ ሳስፋይ ያልሆኑ ሰዎች ናቸው። በፐርፌክትሊ ኮምፒቲቲቭ ማርኬት ላይ እና በሞኖፖሊ ማርኬት ላይ ሳስፋይ ያልሆኑ ሰዎች ናቸው የማርኬት ድራይቭ ያደረጉት። በዚህ ማርኬት ላይም የተለያዩ አይነቶች ፕሮዳክት ነው የሚመረቱት። ካያችሁ በፐርፌክት ኮምፒቲቲቭ ላይ ሆሞጂኒየስ የሆኑ ፕሮዳክቶች ነው ብለናል። ሞኖፖሊ ላይ ደግሞ ዩኒክ የሆኑ ፕሮዳክቶች ነበሩ የሚመረቱ። ስለዚህ አሁን እነዚህኛው ላይ ደግሞ ማርኬት ላይ ምንድን ነው ዲፈረንሽትድ የሆነ ፕሮዳክት ማምረት ላይ የተተኮረበት ማርኬት ስትራክቸር ነው ማለት ነው። ሞኖፖሊስቲክ ኮምፒቲሽን ኢዝ ኤ ማርኬት ስትራክቸር ኢን ዊች ማኒ ፊርምስ ሴልስ ዲፈረንት ፕሮዳክት ነው የሚለው። ስለዚህ ሞኖፖሊስቲክ ኮምፒቲሽን እንዳልኳችሁ ምንድን ነው የማርኬት ስትራክቸር ላይ ብዙ አይነት ዲፈረንሽት ፕሮዳክቶች ናቸው ፊርሞቹ ፕሮዲስ አድርገው የሚሸጡት ማለት ነው። ለምሳሌ ፈርኒቸር ሊሆን ይችላል፣ ጆለሪስ፣ ሌዘር ጉድስ፣ ባርበር ሾፕ፣ ሬስቶራንት፣ ቡክስ፣ ማጋዚን፣ ፊልምስ፣ ሙቪ፣ ቦትል ዋተር እና የተለያዩ ሊሆኑ ይችላሉ። ስለዚህ ዲፈረንሽል ፕሮዳክት ነው ሞኖፖሊስ ማርኬት ላይ ትሬድ የሚደረገው ማለት ነው። ስለዚህ ካራክተሪስቲክ የማርኬት ምንድን ነው ካላችሁ መኒ ሴለር አለ፣ ብዙ ሻጮች አሉ። ኤንድ ፕሮዳክት ዲፈረንሲዬሽን ኢዝ ዘ ሜን ካራክተሪስቲክ ኦፍ ዲስ ማርኬት ነው። የተለያየ ፕሮዳክት ተመርቶ ይሸጣል ማለት ነው። ፍሪ ኢንትሪ ኤንድ ኤግዚስት ይች አለ ማለት ነው። በነፃነት ወደ ማርኬት መግባት ይችላሉ ፊርሞች። ማቆም ሲፈልጉ ቢዝነቱን በፈለጋቸው ሰዓት ማቆም የሚችሉበት አይነት ስትራክቸር ያለው የማርኬት አይነት ነው ማለት ነው። ይሄም ሌላ አሳምሽኖች አሉት። አሳምሽኖችን ስንመለከት የዚህ ማርኬት there are large number of seller but not as large as perfect competition ነው። በጣም ብዙ ሴለሮች አሉት አለን፣ ግን ያን ያህል አይደሉም። እንደ ፐርፌክት ኮምፒቲሽን ማርኬት አነስ ይላሉ፣ ግን ብዙ ሻጮች አሉት ማለት ነው። ኤንድ ዲፈረንሽትድ ፕሮዳክት ኤንድ የት ክሎዝ ፊርምስ ጌት ሰርቴን ሞኖፖሊ ፓወር ቱ ሴት ፕራይስ ኦፍ ዴር ፕሮዳክት ነው የሚለው። ስለዚህ ዲፈረንሽት ፕሮዳክት ናቸው አልን ማለት በጣም ሙሉ ለሙሉ 100% ይለያያሉ ማለት አይደለም። የተወሰነ ይቀራረባሉ። እናም ፊርሙ ምንድን ነው የተወሰነ ፓወር ይኖረዋል ፕሮዳክቶቹ ዲፈረንሽት በማድረጋቸው ምክንያት ፕራይስን ሴት ለማድረግ ማለት ነው። ኤንድ ሴዝ ኦፍ ኢንትሪ ኤንድ ኤግዚስት ሎንግ ረን ኖርማል ፕሮፊት ነው የሚለው። ስለዚህ በቀላሉ መግባትና መውጣት ይቻላል። ሎንግ ረን ላይም ኖርማል ፕሮፊት ነው ያለው እንደ ፐርፌክት ኮምፒቲቲቭ ማርኬት። ምክንያቱም ፕራይሱ በጨመረ ቁጥር ብዙ ተቀናቃኞች ስለሚገቡ ወደ ኢኩሊብሪየም ይመጣል። ፕራይሱ ሲቀንስም ብዙ ሰዎች ስለሚወጡ ትንሽ ፊርሞች ስለሚቀሩ ነው ደግሞ ብዙ ትርፍ ስለሚያገኙ ወደ ኢኩሊብሪየም ስለሚመለስ ኖርማል ፕሮፊት ነው የሚገኘው ማለት ነው። ስለዚህ ዘ ኦብጀክቲቭ ኦፍ ዘ ፊርም ኢዝ ፕሮፊት ማክሲማይዜሽን። ዋናው የፊርሙ ኦብጀክቲቭ ምንድን ነው? ትርፍን ማሳደግ ነው የሚሆነው በዚህ ማርኬት ላይ። ኤንድ ፊርም አር አስዩምድ ቱ ቢ ቢሊቭድ አስ ኢፍ ዘይ ኖ ዜር ዲማንድ ኤንድ ኮስት ከርቭ ሰርቴኒቲ ነው። ስለዚህ በዚህ ማርኬት ላይ ፊርሞች ዲማንድ እና ኮስት ከርቫቸውን በትክክል ይረዳሉ ወይም ይገነዘባሉ ተብሎ ይታሰባል። ኤንድ ቦዝ ዲማንድ ኤንድ ኮስት ከርቭ ፎር ኦል ፕሮዳክት አር ዩኒፎርም ስራውት አውትፑት ግሩፕ ነው የሚለው። ስለዚህ ዲማንድ እና ኮስት ከርቫቸው የሁሉም ፕሮዳክት ዩኒፎርም ነው በአውትፑት ግሩፕ ውስጥ ተደርጎ ይታሰባል ማለት ነው። ኤንድ ዱ ቱ ፕሮዳክት ዲፈረንሲዬሽን ኢን አዲሽን ቱ ፕራይስ ኮምፒቲሽን ዜር ኢዝ ናን ፕራይስ ኮምፒቲሽን። ስለዚህ ፕሮዳክት ዲፈረንሽት በማድረጉ ምክንያት በፕራይስ ኮምፒት ያደርጋሉ አንደኛው። ከዛ በተጨማሪ ደግሞ ነን ፕራይስ ኮምፒቲሽን አለ ከአድቨርታይዝመንት፣ ከኳሊቲ፣ ከፓኬጅ ጋር፣ ከብራንድ ኔም ጋር ምናምን እያደረጉ በመፎካከር ፕሮዳክታቸው የበላይ ሆኖ ብዙ ሽያጮችን ለመፈጸም ይሞክራሉ በዚህ ማርኬት ስትራክቸርስ ማለት ነው። ስለዚህ ፕሮዳክት ዲፈረንሲዬሽን እና ዲማንድ ከርቭን ነው የምንመለከተው። የታይፒካል ካራክተሪስቲክ ኦፍ ሞኖፖሊስቲክ ኮምፒቲቲቭ ማርኬት ኢዝ ፕሮዳክት ዲፈረንሲዬሽን ነው እንዳልኳቸው የተለያየ ፕሮዳክት ማምረት ነው ዋና መገለጫው የዚህ ማርኬት ስትራክቸር። አዝ ሪዛልት ኢንዲቪዥዋል ፊርም ፌስ ኤ ዲማንድ ከርቭ ዛት ኢዝ ሃይሊ ኢላስቲክ ስላይትሊ ኔጌቲቭ ስሎፕድ በት ኖት ፐርፌክትሊ ኢላስቲክ። ስለዚህ ዲማንድ ከርቭ ሃይሊ ኢላስቲክ ነው ግን ፐርፌክት ኢላስቲክ ነው ልንለው አንችልም። ለምሳሌ የሞኖፖሊስቲካል ኮምፒቲቲቭ ማርኬት ደግሞ ፊው ሪቫለር ያለው ላይክ ፐርፌክት ኮምፒቲሽን እና ሞኖፖሊ ፊርም አንጻር የተወሰነ ተፎካካሪ ነው ያለው። ፐርፌክት ኮምፒቲሽን ላይ ሲግኒፊካንት የሆነ ሪቫለር ያለ፣ ሞኖፖሊ ላይ ደግሞ ኖ ሪቫለሪን፣ ይሄ ምንም አይነት ሪቫለር የለም።
ከእነሱ አንፃር ሞኖፖሊስቲካል ኮምፒቲቲቭ ምንድነው ፊውር ቫለር ያለው እና ዲማንድ ከርቭን ስንመለከት የፐርፌክት ኮምፒቲሽን የኢንዲቪጁዋል ፊርም ሆሪዞንታል እንደሆነ አይተናል። ዲማንድ ከርቫችንም ሆሪዞንታል አይ ሚን ዳውንዋርድ ነው በሞኖፖሊ ጊዜ። በሞኖፖሊስቲካል ኮምፒቲቲቭ ማርኬት ጊዜ ደግሞ ምን ይሆናል ማለት ነው? ሃይሊ ኢላስቲክ ነው ግን ፐርፌክት ኢላስቲክ አይደለም ማለት ነው። እና በተጨማሪ እዚህ ጋር መገንዘብ ያለባችሁ ስለዚህ ሞኖፖሊስቲካል ኮምፒቲቲቭ ማርኬት የፐርፌክት ኮምፒቲቲቭ ማርኬት እና የሞኖፖሊ ማርኬት ቢትዊን ሚድል ፖይንት ላይ ያለው ወይም ከሁለቱ ማርኬቶች ድራይቭ የተደረገ መሆኑን ነው ማለት ነው። የምንመለከተው ፕሮዳክት ዲፈረንሲዬሽን ነው። ፕሮዳክት ዲፈረንሲዬሽን ኢዝ ዘ ፕሮሰስ ኦፍ ሜኪንግ ፕሮዳክት አፒር ዲፈረንት ፍሮም አዘር ፕሮዳክት ነው። ስለዚህ ፕሮዳክት ዲፈረንሲዬሽን ማለት የኛም ፕሮዳክት ከሌሎች ፕሮዳክት ልዩ እንዲሆኑ ማስቻል ነው። ኤንድ ኢት ኢዝ አኮምፕሊሽድ ባይ ፕሮዲውሲንግ ፕሮዳክት ዳት ሃቭ ኤ ዲስቲንክት ፖዘቲቭ አይደንቲቲስ ኢን ኮንሱመር ማይንድ ነው። ስለዚህ በኮንሱመር ማይንድ ውስጥ ስለዛ ፕሮዳክት ልዩ የሆነ ነገርን ክሬት ማድረግ ፕሮዳክት ዲፈረንሲዬሽን ይባላል ማለት ነው። ስለዚህ ፕሮዳክት ዲፈረንሲዬሽን ጎሉ ምንድነው ካላችሁ አንደኛ ማርኬት ፓወርን ለማግኘት ነው። ኤንድ ኢት ቼንጅ ዘ ዲማንድ ከርቭስ ፍሮም ሆሪዞንታል ቱ ዳውንዋርድ ከርቭስ ነው። ሆሪዞንታል ከሆነ የፐርፌክት ኮምፒቲቲቭን አየን ፕራይስን ሴት ማድረግ አይችልም፣ ግን ዳውንዋርድ ከሆነ የተወሰነ ፓወር አለው ማለት ነው ፕራይስን ሴት የማድረግ። ኤንድ ኢት ጊቭስ ሰም አድቫንቴጅ ኢን ዘ ዴተርሚኔሽን ኦፍ ፕራይስ ፎር ዘ ፕሮዳክት ኦፍ ዘ ፊርም እንዳልኳችሁ ለፊርሙ ፕራይስ ዴተርማይን ማድረግ ያስችላል ማለት ነው። ስለዚህ ኮንሱመር ዱ ሃቭ ስፔሻል ፕሪፈረንስ ፎር ዘ ፕሮዳክት ኦፍ ዘ ስፔሻል ሴለር ዱ ቱ ብራንድ ሎያልቲ ኤንድ ኮንሱመሩ ምንድነው ፕሮዳክት ዲፈረንሲዬሽን መኖሩ ስፔሲፊክ የሆነ ፕሪፈረንስ ለዛ ፕሮዳክት እንዲኖረው ያደርጋል እና ስፔሲፊክ የሆነ ሴለርን መጠቀም ይችላል በብራንድ ሎያልቲው ምክንያት ማለት ነው። ስለዚህ ፕሮዳክት ዲፈረንስ መኖሩ የማርኬት ፓወር ይኖረናል። ዲማንድ ከርቫችን ሆሪዞንታል ከሆሪዞንታል ወደ ዳውንዋርድ እንዲቀየር እና ፕራይስ ላይ የተወሰነ ፓወር ኖሮን ብራንድ ሎያልቲን ዴቨሎፕ እንድናደርግ ያስችለናል ማለት ነው። ሌላኛው የፕሮዳክት ዲፈረንሲዬሽን አይነቶች ሁለት ናቸው። አንደኛው ሪል ፕሮዳክት ዲፈረንሲዬሽን ነው። ሁለተኛው ፋንሲድ ይባላል። ሪል ፕሮዳክት ዲፈረንሲዬሽን ላይ ስንመጣ ፕሮዳክቶች ዲፈር ኢን ተርምስ ኦፍ ዜር ኢንሄረንት ካራክተሪስቲክ ሰች አስ ኢንፑት ዩዝድ ሎኬሽን ሰርቪስ ነው። ስለዚህ ሪል የሆነ ፕሮዳክት ዲፈረንሲዬሽን ማለት ከሆነ በምንጠቀመው ኢንፑት በጥቅማቸው በሎኬሽናቸው እና በሰርቪሳቸው የሚለያዩ ፕሮዳክት ከሆኑ ምን እንላለን? ሪል ፕሮዳክት ዲፈረንስ። እንደ ሻምፖ ዊዝ ዊዛውት ኮንዲሽነር አለ። አሁን እዚህ ጋር ይህ ምን ያሳያል? ሪል የሆነ ዲፈረንስን ያሳያል ማለት ነው። ሻምፖ ከኮንዲሽነር ጋር እና ከኮንዲሽነር ውጭ ሲሆን ማለት ነው። ስለዚህ የምትጠቀሟቸው ኢንፑቶችን ጥቅሙ እና መገኛ ቦታው እና ሰርቪሶቹ ከተለያዩ አንድ ፕሮዳክት ሪል ዲፈረንስ ይኖረዋል ከሌላኛው ፕሮዳክት ማለት ነው። ሌላኛው ፋንሲድ ወይም ሱፐሪዮስ ፕሮዳክት ዲፈረንሲዬሽን የምንለው አለ። ይሄ ደግሞ ፕሮዳክቶች አር ዘ ሴም በት ፕሮዲውሰር ኮንቪንስ ከስተመር ዳት ዜር ፕሮዳክት ኢዝ ዲፈረንት። እዚህኛው ላይ ደግሞ ለየት የሚያደርገው ምንድን ነው? ፕሮዳክቶቹ ተመሳሳይ ናቸው፣ ግን ፕሮዲውሰሮች እኛ ምን አድርገው ያሳምኑናል? ፕሮዳክቱ የነሱ ፕሮዳክት ለየት ያለ ከሌላው ፕሮዳክት የተለየ እንደሆነ አድርገው ለማሳመን የሚጥሩበት ሂደትን ነው የሚያሳየው ፕሮዳክት ዲፈረንሲዬሽን። ስለዚህ ዲፈረንስ ዊዝ ዊች አር ክሬትድ ዱ ቱ አድቨርታይዝመንት ኢን ፓኬጂንግ ዲዛይን ብራንድ ኔም ኤንድ አዘር ሴልስ ፕሮሞሽን አክቲቪቲ ነው። ስለዚህ ዲፈረንሲዬሽኑን ክሬት የምታደርገው በምንድን ነው? ማስታወቂያ በማሰራት ሊሆን ይችላል። የኔ ፕሮዳክት ይህ ያለው ከሌሎቹ በዚህ ይለያል ብላችሁ ማስታወቂያ ልታሰሩ ትችላላችሁ። በፓኬጂንግ አስተሻሸጉን በጣም ልታሳምሩ ትችላላችሁ። ተመሳሳይ ጥቅም ያለውን ፕሮዳክት ማለት ነው ከሌሎች ለየት እንዲል በዲዛይኑ የምትጠቀሙት ብራንድ ኔም እና የተለያዩ ሴልስ ፕሮሞሽኖችን። ሴልስ ፕሮሞሽን ማለት ሾርት ተርም ዲስካውንት ነው። የአጭር ጊዜ ግማሽ በማድረግ ፕሮዳክታችሁ እንዲገዟችሁ ልታደርጉ ትችላላችሁ ማለት ነው። ለምሳሌ ስፕሪንግ ዋተር የስ ቨርሰስ አቢሲኒያ። ለምሳሌ ዋተሮች አንድ አይነት ናቸው፣ ግን ባስተሻሸጋቸው በማስታወቂያቸው የተለያየ አይነት ቫልዩ እንድንሰጣቸው ያደርጉናል ማለት ነው። ቢራዎችን የምትመለከቱ ቢራዎችም የተለያየ አይነት እንትን ነው የሚመስለን፣ ግን በጣም ተቀራራቢ የሆነ ፕሮፐርቲ ነው ያላቸው። ስለዚህ በማስታወቂያ በፓኬጅንግ በብራንድ በተለያየ ነገር ያ ፕሮዳክት የነሱ ፕሮዳክት ከሌላው ፕሮዳክት እንደተለየ ለማስገንዘብ ይሞክራሉ ማለት ነው። ሌላኛው እዚህ ጋር ሁለት ኮንሴፕቶች መረዳት አለብን። ፕሮዳክት ግሩፕ እና ኢንዱስትሪ አለ። ፕሮዳክት ግሩፕ የምንድነው? የግሩፕ ኦፍ ሴለር ኢን አን ኢንዱስትሪ ዊዝን ዲፈረንት። ስለዚህ ስለ አንድ ኢንዱስትሪ ውስጥ የተለያዩ አይነት ግሩፕ ኦፍ ሴለር ይኖራል። ለምሳሌ ሞባይል የምትመለከቱ ሳምሰንግ አለ፣ አይፎን አለ፣ ቴክኖ አለ። እነዚህ ምንድናቸው? ሌሎችም አሉ። ፕሮዳክት ግሩፕ እንላቸዋለን ማለት በአንድ ኢንዱስትሪ ውስጥ ነው። ኢንዱስትሪው ምንድነው? የሞባይል ኢንዱስትሪ ነው። ስለዚህ በሞባይል ኢንዱስትሪ ውስጥ ያሉ ፕሮዳክት ግሩፖች ደግሞ እንደ ሳምሰንግ፣ አይፎን፣ ቴክኖ፣ አይቴል እያላችሁ መከፋፈል ትችላላችሁ ማለት ነው። ኢንዱስትሪ ስለዚህ ካለ ምንድነው? ኮንቴን ሰቨራል ፕሮዳክት ግሩፕ። እነዚህ ፕሮዳክት ግሩፕ ያጠቃለለው ምን ይባላል? ኢንዱስትሪ ይባላል ማለት ነው።
ሌላኛው ዲማንድ ከርቭን ነው የምንመለከተው። ዲማንድ እና ረቨኑ ከርቭን ነው ለፊርማችን። እሺ ስለዚህ ፊርም ጌን ሰርቴን ሞኖፖሊ ፓወር ስሩ ፕሮዳክት ዲፈረንሲዬሽን ሪዛልቲንግ ዳውንዋርድ ስሎፒንግ ዲማንድ ከርቭ ነው የሚለው። ስለዚህ ፊርሙ ሰርቴን ሞኖፖሊ ፓወር ያገኛል ብለናል በዚህ ላይ በፕሮዳክት ዲፈረንሲዬሽን ምክንያት ማለት ነው። ስለዚህ ይሄ ደግሞ ሪዛልቱ ምንድን ነው? ዲማንድ ከርቫችን ዳውንዋርድ እንዲሆን አድርጎታል ከሆሪዞንታል ማለት ነው። ስለዚህ ማርጂናል ረቨኑ ኢዝ ኦልሶ ዳውንዋርድ ስሎፒንግ በት ለስ ዛን ዲማንድ ከርቭ ነው። ስለዚህ ማርጂናል ረቨኗችን ከዲማንድ ከርቫችን አንጻር አይሚን ዳውንዋርድ ነው እና ከዲማንድ ከርቫችን ደግሞ ያንሳል እንደ ሞኖፖሊ ማለት ነው። ስለዚህ ዘ ፊርም ዲድ ኖት ሉዝ ኢን ትራይ ከስተመር ስሩ ፕራይስ ሬዝ ኢቭን ዞ ዘ ከስተመር ሜይ ስዊች ቱ ኢትስ ኮምፒተር ፕሮዳክት ነው የሚለው። ስለዚህ ከስተመራቸው ሙሉ ለሙሉ ላያጡም ፕራይስን ቼንጅ ማድረጋቸው፣ ምክንያቱም ዲፈረንት የሆነ ፕሮዳክት የተለያየ አይነት ኳሊቲ ያለውን ፕሮዳክት ስለሆነ የሚያቀርቡት ማለት ነው። ግን ስሞል ራይዝ ኢን ፕራይስ ሪዛልት ላርጅ ፎል ኢን ኳንቲቲ ዲማንድ ሪላቲቭሊ ነው። በአንጻራዊነት ግን ትንሽ የዋጋ መቀነስ ከፍተኛ የኳንቲቲ ዲማንድ ልዩነት እንዲኖር ያስችላል ማለት ነው። ሌላኛው የምንመለከተው ሾርት ረን እና ሎንግ ረን ኢኩሊብረሞችን ነው። ከሾርት ረን ስንጀምር ፊርማ አንደር ሞኖፖሊስ ኮምፒቲሽን ፌስ ቱ ታይፕ ኦፍ ዲማንድ ከርቭ ነው። መጀመሪያ ሁለት አይነት ዲማንድ ከርቮች መኖር አሉ። እነሱ እንረዳ። በምን ላይ? በፐርፌክት አይሚን በሞኖፖሊስቲካል ኮምፒቲቲቭ ማርኬት ላይ። ስለዚህ የመጀመሪያው ምንድን ነው? አንቲሲፔትድ ኦር ኤክስፔክትድ ዲማንድ ከርቭ የምንለው አለ። የአንቲሲፔትድ ኦር ኤክስፔክትድ ዲማንድ ከርቭ የምንለው ግራፉን አሳያችኋለሁ። ምን ነው የሚያሳየን? ፕራይስ እና ኳንቲቲ ዲፈረንስ ወይም ኢንቨርስ ሪሌሽንሽፕ እንዳላቸው እና የአንዱ ፊርም እንዴት ሴት ፕራይስ እንደሚያደርግ ያሳየናል ማለት ነው። ሁለተኛው ደግሞ አክቹዋል ሴልስ ከርቭ ኦር ሼር ኦፍ ማርኬት ከርቭ አለ። ይሄ ደግሞ የሚያሳየን ምንድን ነው? አክቹዋል ዲማንድ ከርቭ የምንለው ማለት ነው። ኢንኮርፖሬት ኢፌክት ኦፍ አክሽን ኦፍ ኮምፒታተር ቱ ዘ ፕራይስ ቼንጅ ባይ ዘ ፊርም ነው። ስለዚህ ኢፌክቱን የሚያሳይ የኮምፒታተራችን ፕራይስ ቼንጅ ማድረጉ በእኛ ላይ የሚያመጣውን ኢፌክት የሚያሳየን ዲማንድ ከርቭ አክቹዋል ዲማንድ ከርቭ ይባላል ማለት ነው። ስለዚህ አንቲሲፔትድ ኦር ኤክስፔክትድ ዲማንድ ከርቭ እና አክቹዋል ኦር ሼር ኦፍ ማርኬት ዲማንድ ከርቭ የሚባሉ የዲማንድ አይነቶች አሉ ማለት ነው። በምን? በሞኖፖሊስቲካል ኮምፒቲቲቭ ማርኬት ስትራክቸርስ ማለት ነው። ስለዚህ ፊርም ኢን ሞኖፖሊስት ኮምፒቲቲቭ ማርኬት ፐርሲቭ ኢትስ ዲማንድ ከርቭ ቱ ቢ ለስ ዳን ፐርፌክትሊ ኢላስቲክ ኦር ኖት ሆሪዞንታል ነው። ስለዚህ ሞኖፖሊስቲካል ኮምፒቲቲቭ ማርኬት ውስጥ ያለ ፊርም ዲማንድ ከርቭ ምንድን ነው? ሙሉ ለሙሉ ፐርፌክትሊ ኢላስቲክ ሳይሆን እንዳልሆነ እና ሀይል ኢላስቲክ መሆኑን ይረዳል፣ ወይም ሆሪዞንታል አለመሆኑን መገንዘብ ይቻላል ማለት ነው። ስለዚህ ፊርሞች ፐርሲቭ ቱ ሬዲዩስ ደ ፕራይስ ቱ ጌት ሞር ከስተመር ነው። ስለዚህ ፊርሞች ፕራይስን ይቀንሳሉ ነው ምን ለማግኘት? ሞር ከስተመርን ለማግኘት ማለት ነው። ስለዚህ ሾርት ረን ላይ ማርጂናል ረቨሯችን ድራይቭድ የሚሆነው ከፐርሲቭድ ኦር ከርቫችን ፐርሲቭድ የትኛዋ ነች? ይችኛዋ ነች። ከሷኛዋ ዲማንድ ከርቭ ላይ ነው ድራይቭ የሚደረገው ኤንድ ኢኩዌት ይደረጋል ከማርጂናል ኮስታችን ላይ ኢን ኦርደር ቱ ፋይንድ ኦፕቲማል ፕሮፊት ማክሲማይዜሽን አውትፑት እና ፕራይስ። ስለዚህ ኦፕቲማል ሌቭሉ ለማግኘት እንደተለመደው ማርጂናል ረቨኑ ከማርጂናል ኮስት ጋር እናደርጋለን። ማርጂናል ረቨኑ ድራይቭድ የሆነው ከፐርሲቭድ ከአንቲሲፔትድ ኦር ከኤክስፔክትድ ዲማንድ ከርቫችን ይሆናል ማለት ነው። ስለዚህ ሁለት አይነት ዲማንድ ከርቭ አለ ብለናል። ኤክስፔክትድ አለ እና አክቹዋል ዲማንድ ከርቫችን ይሄኛው አለ ማለት ነው። ስለዚህ እነዚህ ሁለት ዲማንዶች ኦከር ያደርጋሉ እና ማርጂናል ኮስቱ እና ማርጂናል ረቨኑ ኢንተርሴክት የሚያደርጉባት ፖይንት ኢኩሊብረም ፖይንታችን ነች ማለት ነው። ይህን ነው የሚያሳየው እና ይሄኛው ሾርት ተርም ፕሮፊት ነው። ምክንያቱም እዚህ ጋር ምንድን ነው ኢኩሊብረም ፖይንቱ አለች እና ፕራይሳችንን እዚህ ጋር ነው ሴት የተደረገው ሾርት ተርም ፕራይሳችን። ስለዚህ ፕራይሱ ደግሞ ከምን ይበልጣል? ከአቬሬጅ ቶታል ኮስታችን ስለሚበልጥ እዚህ ጋር ነው ኮስቱ። ስለዚህ ከበለጠ ምንድነው ትርፍ አለ ማለት ነው። እዚህኛው ጋር ስትመጡ ግን እዚህ ጋር ነው ኢኩሊብረም ፖይንቱ ሴት የተደረገው። ማርጂን አቬሬጅ ኮስታችሁ ደግሞ ከሾርት ተርም ፕራይሳችሁ ስለሚበልጥ እዚህ ጋር ያለው ምን ይሆናል ማለት ነው? ይሄ ሉስ ነው ማለት ነው። ስለዚህ መጀመሪያ ማርጂናል ኮስቱ ከማርጂናል ረቨኑ እኩል የሚሆንባትን ፖይንት ትፈልጋላችሁ። ፕራይስ ሴት የተደረገበትን ፖይንት በማየት ፕራይሱ ከአቬሬጅ ኮስቱ በላይ ከሆነ ትርፍ አለ፣ ፕራይሱ ከአቬሬጅ ኮስቱ በታች ከሆነ ደግሞ ሉዝ አለ ማለት ነው። እና ሶስት ካራክተሪስቲኮች አሉት በአጭሩ ከዚህ ግራፍ የምንረዳው ሞኖፖሊስ ኮምፒቲሽን። አንደኛው ኢች ፊርምስ ዴተርማይን አውትፑት ኤንድ ፕራይስ ባይ ኢኩዌቲንግ ማርጂናል ረቨኑ ኤንድ ማርጂናል ኮስት። እዚህ ጋር እንደተረዳ ነው ማርጂናል ኮስት እና ማርጂናል ረቨኑ እኩል በማድረግ ነው ኢኩሊብረም ፖይንት የሚፈልገው። ዲ ኢንተርሴክትስ አት ዲ አት አውትፑት ቾይዝን ባይ ዘ ፊርም ነው። ስለዚህ አውትፑት ቾይዝ የተደረገው አለ እዚህ ጋር አውትፑት ቾይዝ የተደረገበት ፖይንት ላይ ሁለቱ ዲዎች ማለትም ኤክስፔክትድ እና አክቹዋል ዲማንድ ከርቮ ኢንተርሴክት ያደርጋሉ ነው አውትፑት ሌቭሉ ላይ። እዚህ ጋር ትንሽ ዝቅ ስላለች ነው ይህኛው ግራፍ በግልጽ ያሳያል። እዚህ ጋር አውትፑት ቾይዝ የሆነበት ፖይንት ላይ ሁለቱ ዲዎች ምንድነው ኢንተርሴክት
እንደሚያደርጉ ነው የሚያሳየን ማለት ነው። እነዚህ ሶስተኛው ደግሞ ምንድነው? ኤ ፊርም ዊል ኦብቴን ኤክሰስ ፕሮፊት ፕራይሱ ከአቨሬጅ ኮስቱ በላይ ከሆነ ትርፍ አለ። ፕራይሱ ደግሞ ከአቨሬጅ ኮስቱ በታች ከሆነ ኪሳራ አለ። ይሄን ነው የሚያሳየን። ስለዚህ ሶስቱ ካራክተሪስቲክሶች እነዚህ ናቸው ከዚህ ግራፍ መረዳት የምትችሉ በሾርት ረን ጊዜ። በሎንግ ረን ከሆነ ግን ምንድነው? ፕራይሱ እኩል ነው ሎንግ ረን አቨሬጅ ኮስት የሚሆንባት ፖይንት ድረስ ነው ኦፐሬት የሚያደርገው እና በሎንግ ረን ጊዜ ምንድነው? ኖርማል ፕሮፊት ነው ያለው። ምክንያቱም ፊርሙ እንዳልኳችሁ ምንድነው? በጣም ትርፍ ሲኖር ብዙ ስለሚገቡ ዋጋ ይቀንሳል። ከዛ ትንሽ ከሆነ ደግሞ ትርፉ ምንድነው? ብዙ ስለሚወጣ ትርፉ ይጨምርና ወደ ኢኩሊብሪየም ኖርማል ላይ ይመጣ ምንም ትርፍ ኪሳራ የሌለባት ፖይንት ላይ። ስለዚህ ሎንግ ረን ላይ ኖርማል ፕሮፊት ነው ኦከር የሚያደርገው። ፖይንቷም ፕራይሳችን ከሎንግ ረን አቨሬጅ ኮስት ጋራ እኩል የሚሆንበት ፖይንት ላይ ማለት ነው። ይሄን ነው የምትረዱ። ከሎንግ ረን አዲስ ነገር የለውም ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ይሄን ይመስላል ማለት ነው። ቻፕተር 6 ሞኖፖሊስቲካል ኮምፒቲቲቭ ማርኬት ስትራክቸር ማለት ነው እና ቀጣይ የመጨረሻው ማርኬት ስትራክቸር የምንመለከተው ምንድነው? ኦሊጎፖሊ ማርኬት ስትራክቸር እና የመጨረሻው የዚህ ኮርስ ቻፕተራችን ነው ሚክሮ ኢኮኖሚክስ ፎር ማኔጅመንት ማለት ነው። አክሽን ላይ የማርኬት ስትራክቸር ኢን ዊች ዜር አር ኤ ፊው ሴለር ኦፍ ሆሞጂኒየስ ኦር ዲፈረንሺየትድ ፕሮዳክት ነው። ስለዚህ በዚህ ማርኬት ስትራክቸር ውስጥ ምንድነው? የተወሰኑ ሻጮች ናቸው ያሉት። እነዛ ሻጮችም ሆሞጂኒየስ አንድ አይነት ፕሮዳክት ሊሆን ይችላል ወይም የተለያየ አይነት ፕሮዳክት ሊሸጡ ይችላሉ ማለት ነው። ስለዚህ ኢንተርዲፔንደንስ አሞንግ ዘ ፊርም ኢን ዘ ኢንዱስትሪ ኢዝ ዘ ሞስት ዲስቲንጉሽብል ካራክተሪስቲክ ነው። ኢንተርዲፔንደንስ ማለት ሚቹዋል ዲፔንደንስ እርስ በርስ እየተረዳዱ ነው፣ እየተጋገዙ እየተመካከሩ ነው የሚሰሩት ማለት ነው። ስለዚህ የዋናው ካራክተሪስቲክ የዚህ ማርኬት ስትራክቸር እና ዋና የሚባለው ካራክተሪስቲክ ለማየት ያህል አንደኛ ቬሪ ፊው ሴለርስ ኦፍ ዘ ፕሮዳክት ነው፣ የተወሰኑ ሻጮች ናቸው ያሉት። ፊርምስ አር ሚቹዋል ኢንተርዲፔንደንስ እንዳልነው እርስ በርስ ዲፔንደንት የሆኑ ናቸው። ፕሮዳክት ካምቢን ሆሞጂኒስ ኦር ሄትሮጂኒስ ፕሮዳክቱ ከሁለት አንዱ መሆን ይችላል። ኮሊዥን ኢዝ ፖሲብል። ኮሊዥን ምንድን ነው የሚለው እናያለን፣ ግን ሊኖር ይችላል። ኮሊዥን ካለ ኮሊዥን እርስ በርስ ዲፔንደንት ሆኖ ይሰራሉ ማለት ነው። ነን ኮሊዥን ከሆነ ደግሞ ኢንዲፔንደንትሊ ነው የሚሰሩት ማለት ነው። ኤንድ ኢንተር ኢዝ ዲፊካልት ነው፣ ለመግባት አስቸጋሪ ነው እዚህ ማርኬት ውስጥ። ኤክስፔንዲቸር ኦን አድቨርታይዝመንት በጣም ማስታወቂያ ላይ ወጪ ያወጣሉ ፕሮዳክታቸው እንዲታወቅ ማለት ነው እዚህ ማርኬት ስትራክቸር ውስጥ። ሌላኛው ዱኦፖሊ የሚባል ነገር አለ። ዱኦፖሊ ማለት ዘ ሊሚቲንግ ኬዝ ኦፍ ኦሊጎፖሊ ኢን ዊች ቱ ፊርም ፕሮዲውስ ፕሮዳክት ነው። ሁለት ፊርሞች ብቻ ከሆኑ ፕሮዲውስ የሚያደርጉት ያን ፕሮዳክት ዱኦፖሊ ይባላል ማርኬት ስትራክቸሩ ማለት ነው። ኦሊጎፖሊ ላይ እንዳልኳቸው ምንድን ነው ኮሊዥን ኦከር ላያደርግ የሚችላል ብለናል። ስለዚህ ሁለት አይነት ስትራክቸሮች አሉ። ኦሊጎፖሊ አለ፣ ኮሊሲቭ ኦሊጎፖሊ እና ነን ኮሊሲቭ ኦሊጎፖሊ እንለዋለን። ነን ኮሊሲቭ ኦሊጎፖሊ ማለት ፊርሞቹ ቢሄቭ የሚያደርጉት ኢንዲፔንደንትሊ ነው፣ በቃ እርስ በርስ አይደጋገፉም። ኢቭን ዞ ዛር ኢንዲፔንደንት ኢን ማርኬት ነው። ማርኬቱ ላይ ምንም እንኳን ኢንዲፔንደንት ቢሆኑ ሁሉም በራሱ መንገድ የሚሰራ ከሆነ ኢንዲፔንደንት ናቸው። ስለዚህ ነን ኮሊሲቭ ኦሊጎፖሊ ይባላል፣ እርስ በርስ አይረዳዱ። ስለዚህ የዚህ ማርኬት ስትራክቸር ምንድነው? የኦሊጎፖሊ ሞዴል ኮርኖት አለ፣ ስታከልበርግ፣ ኪንግዴን እና በርትራንድ ሞዴል የሚባሉ አሉ። አሁን እነዚህ ሞዴሎች እናያቸው ብንል ብዙ ደቂቃ ይፈጁብናል። ስለዚህ እዚህ ላይ በቂ አይደለም። ግን እናንተ አሁን እዚህ ጋር መረዳት ያለባችሁ በዚህ ኮርስ ላይ ብዙም እነዚህን ሞዴሎች እንድታውቋቸው አስፈላጊ አይደለም። ግን በየትኛው ሞዴል ውስጥ ያሉ ነን ኮሊሲቭ ናቸው፣ ኮሊሲቭ የሚለውን ለመረዳት ያህል ነው የሚጠቅመን ማለት ነው እንጂ ያን ያህል ጥቅም የለውም ማለት ነው። እና እናንተ ነን ኮሊሲቭ ኤግዛምፕል ከተባላችሁ እነዚህ ሞዴል መኖራቸውን ማወቅ ይጠበቅባቸዋል። ኮሊሲቭ ላይ ስንመጣ ደግሞ ምንድነው ፊርሙ ኢንተር ኢንቱ አግሪመንት ሪጋርዲንግ ዜር ዲሲሽን ነው የሚለው። ስለዚህ ኮሊሲቭ ላይ ከሆነ አግሪመንት ላይ ይደርሳሉ እርስ በርስ በዲሲሽን ላይ ማለት ነው። እርስ በርስ እየተደጋገፉ እየተረዳዱ ነው የሚሰሩት ማለት ነው። ስለዚህ የኮሊሲቭ ኤግዛምፕሎች ከሆኑ ደግሞ ምንድነው ካርቴል እና ፕራይስ ሊደርሽፕ ነው። ካርቴል ከሆነ ዋና ዓላማው ምንድነው ፕሮፊት ማክሲማይዜሽን እና ማርኬትን ሼር ማድረግ ነው። የገበያ ድርሻ ማሻራት፣ መጋራት እና የትርፍ ማሳደግ ነው። አብረው ሁሉም የጋራ ትርፍን ለማሳደግ ይሰራሉ፣ የገበያ ድርሻቸውን ለማሳደግ ይሰራሉ ማለት ነው። ሌላኛው ደግሞ ፕራይስ ሊደርሽፕ ላይ ነው። ከፕራይስ አንጻር የሚወስዱት ስትራቴጂዎች አሉ። አሁን ለምሳሌ ሎ ኮስት ፕራይስ ሊደርሽፕ ከሆነ ፊርም ዊዝ ዘ ሎስ ኮስት ኢን ዘ ስትራክቸር ሴት ዘ ፕራይስ ነው። በዛ ማርኬት ውስጥ ዝቅተኛ ኮስት ፕሮዲውስ የሚያደርግ ሰውዬ የገበያውን ዋጋ ይወስናል ማለት ነው። ሁለተኛው ዶሚናንት ፊርም ፕራይስ ሊደርሽፕ ከሆነ ደግሞ ዶሚናንት ፊርም አለ ወይም ሲግኒፊካንት ማርኬት ሼር ያለው በዛ ማርኬት ውስጥ ምንድነው
ፕራይሱን ሴት ያደርጋል ማለት ነው ዶሚናንት ከሆነ። ባሮሜትሪክ ፕራይስ ሊደርሺፕ ከሆነ ደግሞ ምንድነው? ፊርም ዳት ሃቭ ኤ ሱፐሪየር ኖሌጅ አባውት ዘ ማርኬት ኮንዲሽን ኤንድ ትሬንድስ ሴት ዘ ፕራይስ ነው። ስለዚህ ስለ ማርኬቱ ኮንዲሽን ትሬንዶች የሚያውቀው ከፍተኛ እውቀት ያለው ሰው ምን ሊያደርግ ይችላል? ፕራይሱን ሴት ሊያደርግ ይችላል ማለት ነው። ስለዚህ እነዚህ ስትራክቸር ተጠቅመን ፕራይስን ሴት ማድረግ እንችላለን እና ካርቴል ከተጠቀምን ደግሞ ፕሮፊትን ማክሲማይዝ ማድረግ እና የገበያ ድርሻን ለማሳደግ አብረን መስራት እንችላለን ማለት ነው። በኮሉሲቭ ኦሊጎፖሊ ስትራክቸርስ ማለት ነው። ይህን ይመስላል ማለት ነው ኮሉሲቭ እና ነን ኮሉሲቭ ዲፈረንሳቸው። እናም ይህን ይመስላል ማለት ነው። ቻፕተር 7 አጭር ነች የማርኬት ስትራክቸር። እናም ይህ ኮርስ ይህን ይመስላል ማለት ነው። ኤግዛም ኩዌሽን የሰራሁላችሁ አለ ከዚህ ቪዲዮ መጨረሻ ላይ አታች አደርግላችኋለሁ ማለት ነው። ቪዲዮ እንደታያችሁ ከተመቻችሁ በላይካችሁ አሳውቁኝ እና ኮመንት ላይ እንዲሰራላችሁ የምትፈልጉት ነገር ካለ ሜንሽን ማድረግ ትችላላችሁ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።